እንደምንተኛው በወልድ መንፈስ ቅዱስም እንኳን አደረሳችሁ። እንኳን ለታላቁ ሊቅ ሰማዕት ቅዱስ ጊዮርጊስ ዓመታዊ የሰማዕትነት በዓል በሰላም አደረሳችሁ። አሜን። እንኳን አብሮ አደረሰን። አብይ ወክቡር ጊዮርጊስ ሠራዊ አእላፍ ወክቡር ሰማዕታት። መጽሐፍ ገድል እንደሚለው የሰማዕታት አለቃቸው እንደ ሞገሳቸው ታላቅና ክቡር ሰማዕት ቅዱስ ጊዮርጊስ ነው። ከ7 ዓመታት ስቃይ በኋላ በዚህ ቀን ተሰይፏል። ይህስ ጥንተ ነገሩ እንደምን ነው ቢሉ ቅዱሱ የተወለደው በአባቱ ዘርጦስ እንስጦስዮስ እና እናቱ ቴዎበስታ የድሮ ፋርስ ግዛት ፍልስጤም ልዳ ውስጥ ነው። የተባረኩ ወላጆች ክርስትናን ጠንቅቀው አስተምረውት አባቱ ይሞታል። ቅዱስ ጊዮርጊስ 20 ዓመት ሲሞላው የአባቱን ስልጣን እጅ ለማድረግ ሲሄድ የከበሩት የቤሩት የአሁኗ ቤሩት ሊባኖስ ሰዎች ዘንዶ ደራጎር ሲያመልኩ አገኛቸው። እርሱ ግን ከከተማው ሕዝብ አስተምሮ አሳምኖ ደራጎንንም በፈጣሪ ኃይል ገድሎ መንገዱን ቀጠለ። ቅዱስ ጊዮርጊስ ወደ ዱድያኖስ 70 ነገሥታት ዘንድ ሲደርስም ክርስቶስ ተክዶ ለጣዖት ሲሰገድ ነበር። በዚህም ሰዓት ድንግል እመቤታችን ወደ ሰማዕቱ መጥታ መከራውን ክብሩን ነገረችው። እርሱም በክርስቶስ ስም መሞትን ምርጫው ነበረ። ከእመቤታችን ተባርኮ ወደ ምስክርነት አደባባይ አውደ ስምዓ ደረሰ። ከዚህም ለተከታታይ 7 ዓመታት ብዙ ጽዋተ መከራዎችን ተቀበለ። ለ3 ጊዜ ሙቶ ተነሳ። ከሰው ልጆች የተፈጥሮ ትዕግስት በላይ የሆነ ስቃይን ስለ ቀናች ሃይማኖት ሲል በመቀበሉ የሰማዕታት አለቃቸው ፀሐይንና የንጋትን ኮከብ በሚል ይጠራል። ተውላጠ ስምዖ ወእመሙ ዘለተአልቦ ሞገስ ስሙ እንዲል መጽሐፍ። ቅዱስ ጊዮርጊስ ለዘመናት ብዙ ስቃያትን ሲያሰቃዩ ኑረው በጽናት አሸነፋቸው። 70 ነገሥታት ከነ ሰራዊቶቻቸው ከማሳፈሩ ባሻገር በርካታ 100 ሺህ የሚቆጠሩ አሕዛብ ማርኮ ለሰማዕትነት አበቃ። በዚህም የተጨነቁ ዱድያኖስ ኮከብ ፋርስ ቅዱስ ጊዮርጊስ እንዲቆርጡት አዘዘ። ወታደሮቹም ቅዱሱን ቆራረጡት፣ በብረት ምጣድም ላይ ጠበሱት። ያለ ርኅራኄ አካሉን አሰሩት። ቀጥለውም ፈትተው አመድ ያደረጉት። በአካባቢው ወደ ነበረ ትልቅ ተራራ ጫፍ ደብረ ይድረስ ወጥተው በነፋስ በተኑት። አረደወ ወገበድ ወጽረወ ሥጋው ከመ አምድ እንዲልምቅናይ። እርሱም ይህንስ ፈጽመው ዘወር ሲሉ ግን የቅዱስ አጽም ባረፈችበት ዛፎች፣ ቅጠሎች፣ ድንጋዮች ሁሉ ቅዱስ ጊዮርጊስ ሊቀ ሰማዕታት የሚል ጽሑፍ ተገኘ። ወዲያው ግን ኃይለ ሰማዕት ቅዱስ ጊዮርጊስ ከተበተነበት ተነስቶ ወታደሮች አገኛቸው። በክርስቶስ እመኑ ብሎ አስደንቆ ወደ ሕይወት መራቸው። ለ70 ነገሥታትም ግን አፈሩ። ከ7 ዓመት መከራ በኋላ በዚህ ቀን ከብዙ ታምራት ጋር ተሰይፎ ደም ውሃና ወተት ከአንገቱ ፈሶ 7 አክሊላትን ወርደውለታል። በ290ዎቹ አካባቢ ሰማዕት ከሆነ ከጥቂት ዓመታት በኋላ በዚህም በሀገር ደብረ አንጸው አጽሙን አፍልሰው ቀድሰውለታል። ቅዱስ ጊዮርጊስ ሰማዕት ከሰማዕትነት በፊት ሆነ በኋላ ታምረኛ ነው። በዘመኑ የክርስቲያኖች ደም ሲያፈስ ከነበሩ አውሬ ነገሥታት መካከል አንዱ የሆነው ዲዮቅልጥያኖስ ራሱን 47 ሚሊዮን የክርስቲያኖችን ደም አፍስሶ ነበርና ፈጣሪ ደም ሰማዕታትን የሚቀበልበት ጊዜ ደረሰ። 305 ዓመተ ምህረት አካባቢ አረማንያ ንግሥት ስለ ቅዱስ ጊዮርጊስ ቤተ ክርስቲያን ታምራትነት ሞልቶ እንዲፈሱ ሰራዊት ላከ። የሰራዊትም አለቃ ወደ ቤተ ክርስቲያን ገብቶ በቅዱስ ጊዮርጊስ ስዕል ላይ ተሳለቀ። ከፊቱ የነበረውን ቀንዲል በሰይፍ እመታለሁ ሲል ቀንዲሉ ተገልጦ መሃል እናቱን መታው። እንደ እብድ ሆኖ ሞተ። ሰራዊቱንም ሰምቶ ወደ ንጉሡ ሸሸ። ይህንስ ሰምቶ የተበሳጨ ዲዮቅልጥያኖስ ግን ራሱን ሊያፈርስ ሄደ። ከቤተ ክርስቲያን በር ላይ ሲደርስ ቅዱስ ሚካኤልና ቅዱስ ገብርኤል ዓይኑን አጠፉት። እገባለሁ ሲል ቅዱስ ጊዮርጊስ ከላይ ወረወረው። ደወሉን ለቀቀበት። ራሱን ቢመታው ደነዘዘ። የብዙ ቅዱሳንን ደም የጠጣው እርጉም ንጉሥም አብዶ ለ7 ዓመታት ፈራፈር ሲልም ኖረ። ሰይጣንን ከገድል ጫፍ ወረወሩት፣ ገድሎታል።
አምላክ እግዚአብሔር ከኃያሉ ሰማዕት ጽናት፣ ትዕግስት፣ በረከትም ይክፈለን። አሜን። ሚያዝያ 23 ቀን የሚከበሩ ቅዱሳን በዓላት፦ ቅዱስ ጊዮርጊስ ሊቀ ሰማዕት፣ ቅዱስ ሮቆ ጽድቅ በስሙ ለተማጸኑ ከወባ በሽታ እንዲጠብቅ ጌታ ቃል ኪዳን ገብቶለታል። ወርኃዊ ልበ አምላክ ቅዱስ ዳዊት፣ ቅዱስ ሰሎሞን ንጉሥ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል። የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘባበቻ በመሆኑ በመገረፍ ከዚህም በኋላ በእስራትና በወህኒ ተፈተኑ። በድንጋይም ተወገሩ፣ ሞት ተፈተኑ። በመጋዝም ተሰነጠቁ፣ በሰይፍም ተገደሉ። ሞት ሁሉን እያጡ በመከራንም እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለምን አልተገባቸውምና በምድር በዳ በተራራ በዋሻ በምድር ጉድጓድም ተቅበዘበዙ ይላል ዕብራውያን 11:35-38። አምላከ ሊቀ መላእክት ቅዱስ ጊዮርጊስ ይማረን ይስማረን፣ አሜን። 5 ነገሮች በደንብ ያዙ። ዓላማ፣ እምነት፣ ጥረት፣ ጥንቃቄ፣ ጽናት። 9 የቅዱሳን መንገዶች ሃይማኖት፣ ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ፍቅር፣ ትህትና፣ ትዕግስት፣ የዋህነት። ንስሐ የተጣመመውን ያቀናል፣ በኃጢአት የቆሸሸውን ያንጻል። ንስሐ ለሚገቡ ሁሉ የመላእክት ንጹሕ ልብ ይሰጣቸዋል። ቅዱስ መቃርስ ንስሐ ግቡ፣ አሜን። ዝክረ ቅዱሳን ፍቅር ያገብረን የከመ ንንገራ ዜናዎሙ ለቅዱሳን። የቅዱሳንን ዜና ታሪክ እንድንመሰክር ፍቅር ያስገድደናል። አባ ጊዮርጊስ ዘጋስጫ። መጽሐፈ ምስጢር። አሜን። ከቅዱሳን ረድኤት በረከት እግዚአብሔር ይክፈለን። ሰላም ያሳድረን፣ ሰላም ያውለን፣ አሜን።